ያ ቤት የተመቸው ስለሚመስለው የሚመላለስ ነው የሚመስለው፣ ግን አይደለም። የሚያመላልሰው ዱቄቱ ፈቅደውና ወደው ሳይሆን ይሁን በቃ ውስዋስ ውስጥ ገብተው እንደሆነ ይገባኝ። ሴቶቹ ካጠመዱት የፈለገ ነገር ቢሆን ከዛ ቤት አይቀርም። በመረቀኑ ሰዓት ላይ ምንም ነገር አይደብቁኝም። በዛ ላይ ደግሞ they don't care ስለምንም ነገር ግድ የላቸውም። ራሳችሁ ላይ ምን እንደሚደረግ፣ ሰውነታችሁ ላይ ምን እንደሚደረግ በምንድን ነው የምታውቁት? ደም እንባ እያለቀሱ ለጉዳይ ማስፈጸሚያ ሳይወዱ በግዳቸው እንደዚህ እያሻሸሁት እየሳምኩት ራሱን የሚልበት ሰዓት ላይ ቀስ ብዬ ተነስቼ ጫማ ውስጥ ዱቄቱን ነሰነስኩት። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። በምሽት ክለቦች የወንዶች ጫማ ውስጥ የሚጨመረው ዱቄት ምንድን ነው? ምን ያህሎቻችሁ ይህንን ታውቃላችሁ? ነው መዝናናታችሁን ብቻ ነው ትኩረት አድርጋችሁ የምትንቀሳቀሱት? በተለይ ይሄ መርሃ ግብር በናይት ክለቦች እንዲሁም ደግሞ በምሽት መዝናኛ ቤቶች ስንል መቃሚያ ቤቶች ሊሆኑ ይችላሉ፣ ማሳጅ ቤቶች ሊሆኑ ይችላሉ፣ የመሳሰሉት ውስጥ የምትጠቀሙ በተለይ ወንዶች በጣም ጥንቃቄ ልታደርጉ ይገባል። ይህንን ታሪክ የነገረኝ ቦሌ ምሽት ቤቶች ውስጥ ከሚሰሩ እና እዛ በቅርበት ጉዳዩን ከሚከታተሉ ወይም ከሚያውቁ ሰዎች የተነገረኝ ነው። ይህ ልጅ በጥበቃ ሰራተኝነት እንደሚያገለግል ነው የነገረኝ። ነገር ግን የኔን መርሃ ግብር እንደሚከታተል ነግሮኛል እና እኔም የማውቀውን ለምን አልነግርህም አለኝ። ብዙ ሰዎችን ምናልባት ካተረፈ ብዙዎች የሚሰሙ ከሆነ አለ። ትክክል፣ የሚሰሙ ከሆነ በደንብ አንደርላይን አደርግበታለሁ እና የሚሰማ ስለጠፋ ነው የሚሳሳተውም ሰው ቁጥር እየጨመረ የመጣውና ሙሉን ታሪክ ነግሮኛል። ወደ እናንተ አቀርባለሁ። የሚጠነቀቅ ይጠነቀቃል። እንግዲህ ይሄ ልጅ በጥበቃ ሰራተኝነት እንግዲህ ቤቶች እየተዘዋወረ አልሞስት ወደ 15 ዓመት አካባቢ አገልግሏል። አንድ ቤት ውስጥ ብቻ አይደለም፣ በነገራችን ላይ እስካሁን ወደ 4 ቤቶች እንዳገለገለ ነግሮኛል። አንዳንዶቹ ጋር ረዘም ያለ ዓመታት፣ አንዳንዶቹ ጋር ደግሞ አጠር ያለ ጊዜ ማለት ነው እና አሁን 4ኛው ቤት ውስጥ ነው እያገለገለ ያለው። አሁን እያገለገለ ያለው ቦሌ አካባቢ ከሚገኙ ውስጥ ለውስጥ ከሚገኙ ማሳጅ ቤቶች በአንደኛው ነው። የሚገርም አለ ናይት ክለቦች ውስጥ በጥበቃ ሰራተኝነት ወይም በዘበኝነት አገልግያለሁ ናይት ክለቦች ውስጥ። አሁን ደግሞ እንደነገርኩ ማሳጅ ቤቶች ውስጥ በጥበቃ አገልግሎት ነው የማገለግል። ያው በር ላይ ቆማለሁ የሆነ ነገር ቢፈጠር እና ኦልሞስት የነገርኩን ያህል ዓመት ነው የሰራሁት 15 ዓመት እና በ15 ዓመት ውስጥ በጣም ብዙ ነገሮችን ታዝቤያለሁ፣ ብዙ ነገሮችን ተመልክቻለሁ፣ ብዙ ጉዶችን ታዝቤያለሁ ነው ያለኝ። ይሄ ልጅ ከድምፁ እንግዲህ ወጣት ነው የሚመስለው። እድሜ ስንት ነው ብዬው ነበረ። እንግዲህ ያው በስልክ ስለሆነ መልኩን ስላላየሁት እሱ የነገረኝ እድሜ 37 ነው። ድምፁ ግን በጣም የልጅ ነው የሚመስለው። አንዳንድ ሰው በተፈጥሮ እንደዛ ነው እና በ37 ዓመት ኦልሞስት እንግዲህ 15 ዓመት ከግማሽ በላይ ያህሉን በጥበቃ ሰራተኝነት ነው ያገለገለው ማለት ነው። እና ልጅነቱን የበላው በዛ ነው ብዬው ነበር። አሁን ምንም ማድረግ አልችልም። ከገጠር መጣው። ቤተሰቦቼ ምስኪኖች ስለሆኑ ራሴን በራሴ ማኖር ማስተዳደር ነበረብኝ። ስለዚህ መጀመሪያ ስመጣ ዘመድ ተከትዬ ነበር። ከዘመዴ ጋር አልተግባባሁም። ነገር ግን አዲስ አበባ ከሰዎች ጋር ከተግባባ የሆነ ነገር አታጣም ነው ያለኝ። ስለዚህ ከሰዎች ጋር ስለተግባባ እንደዚህ አይነት ቦታዎች ላይ አምጥተው አስገቡት። ከዛ ጊዜ ጀምሮ እንግዲህ ያው የተዘዋወረ በምሽት ክለቦች፣ በሆቴሎች
እንዲሁም ደግሞ አሁን ማሳጅ ቤት ውስጥ እያገለገለ ነው። በምን በጥበቃ ሰራተኝነት እና የሚገርም አለ ሆቴልም እያለው የምሽት መዝናኛ ክበቦችም እያለው በብዛት ወንዶች ይመጣሉ። ያው የተለመደ ነው፣ ሴቶችም ወንዶችም ይመጣሉ። ሞር ግን ሴቶች ያሉበት ሆቴልና መዝናኛ ቦታዎች ላይ በብዛት ወንዶች ይመጣሉ። ያው እና በጣም ታርጌት ይደረጋሉ። በተለይ ደግሞ ገንዘብ እንዳላቸው የሚያስታውቁ ወንዶች እዛ ቤት የሚመላለሱ ገንዘብ አለው ተብሎ የታሰበ ወይም በመረጃ የተረሰበት ሰው በደንብ ታርጌት ይደረጋል። በደንብ ማለት ነው። ልዩ እንክብካቤ ይደረግለታል። አሁን እሱ እዛ ቤት ውስጥ በቃ ልዩ መስተንግዶ እየተደረገልኝ ከሌላው በተሻለ እኔን ትሪት እያደረጉኝ ነው ብሎ ነው የሚያስበው። ግን ነው አይደለም። ልጁ እንደነገረኝ ማለት ነው። የሚገርምህ ሴቶቹን በጣም ስለምቀርባቸው አለ የምሰራባቸው ቤቶች ውስጥ ሁሉ ያው ስለሚግባቡኝ፣ ስለሚጫወት፣ ስለምቀልድ ሴቶች ሚስጥር አይደብቁኝም አለ። በተለይ ያው አብዛኛው የምሽት ስራ ያው ናይት ክለብ እንዲሁም ደግሞ የማሳጅ ቤቱን አንዳንዴ ቀንም እንዲህ እንትን የሚለው እንጂ የምሽት ቤቱ በአብዛኛው ከ3 ሰዓት በኋላ ስለሆነ ቀን ሴቶቹ ሲቅሙ ነው ጊዜያቸውን የሚያሳልፉት እና ሲቅሙ ይጠሩኛል። ያው ጨዋታ ስለማጫወታቸው እንዲሁም ደግሞ ውሃ የሚፈልጉት ነገር ስለምላላክላቸው ሱቅ ይጠሩኛል እና በመረቀኑ ሰዓት ላይ ምንም ነገር አይደብቁኝም። በዛ ላይ ደግሞ ዘይዶን ኬር ስለምንም ነገር ግድ የላቸውም። አንዳንዶቹ ተስፋ ቆርጦ የገቡም ስለሆኑ ይሄ ለትዝብት ለምናምን ቦታ የላቸውም እና በደንብ ይነግሩኛል ያደረጉትን። አንዳንዶቹ እንደውም እንደ ጀብዱ ነው የሚያወሩት። ትናንትና እኮ የመጣው ልጅ አይተኸዋል? እንዲህ አይነት ልብስ የለበሰው እንዲህ የሆነ ጸዳ ያለው መልከ መልካሙ ልጅ ምናምን እንዲህ አድርጌው ምናምን እና በእውነትም እንደዛ ታርጌት አድርገንበታል ያሉት ሰው በየጊዜው እዛ ቤት ይመላለሳል። ምንድን ነው ሚስጥሩ አልኩት። ዱቄቱን ምን ይሁን ምን አላውቅም አለ። እንግዲህ እነሱ ናቸው የሚያሳሩት። እነሱ ምን እንደሆነ አያውቁም፣ ግን ገንዘብ ይከፍላሉ። ጠንቋይና ይሄ እንደዚህ አይነት ነገር የሚሰሩ ይሄ ደብተራው ምናምን ዋላ አይደለ እነሱ ጋር ሄደው አሰርተው እንደሚያመጡ ነው የሚነግሩኝ። እና ያ ዱቄት ግን ያ ዱቄት ከሚሰራ ከምንም የማውቀው ነገር የለም፣ ለማወቅም ግድ የለኝም ማለት እና ያንን ዱቄት ይዙታል ደብቀው በላስቲክ ትንንሽ ላስቲክ ማለት ነው። እና ያ ታርጌት የተደረገው ወይም ደግሞ እንዲመላለስ የተፈለገው ወንድ እዛ ቤት ውስጥ በሚዝናናበት ሰዓት ላይ በተለይ ደግሞ እንደዚህ መቃማ ቤቶች ውስጥ አሁን አንዳንዶቹ ምንድነው ቀን ያስቅሙና ማታ ወደ መጠጥ ቤትነት የሚቀየሩ ቤቶች አሉ እና በሚቅሙበት ሰዓት ላይ ጫማ ውድቀው ፍራሽ ላይ ነው የሚቀመጡት እና የዛ ሰው ታርጌት የተደረገው ሰው ጫማ በደንብ ይታያል። ስለዚህ ሲገባ ያው በር ላይ ተወልቆ ስለሚገባ የዛ ሰው ጫማ ይታወቃል። ስለዚህ ሰው ጠቅላላ በምርቃና ሌላ ዓለም ውስጥ ሌላ ወሬ ሌላ ጫውታ ውስጥ እያለ እዛ ጫማ ውስጥ ቀስ ብላ ያች ሴት ወይም ደግሞ የተመረጠች ሴት ወይም ደግሞ በገንዘብ የተገዛው ሰው እዛው የሚላላክ ሰው እዛ ጫማ ውስጥ ዱቄቱን ይነሰንሳል። ከዛው ላይ አንድን ሰው ከዛ ቤት ቅርብ ትሉትም አይቀርም። ስለዚህ ውሎና ማምሻው እዛ ቤት ነው ማለት ነው። አንዳንድ ጊዜ እንደውም እንግዲህ ውሎ ያልኳቸው ምንድነው ጫት ቤት ከሆነ ያው ቀን ሁሉ ይኬድበታል ማለት ነው። ስለዚህ ያ ልጅ ምንድነው በቃ በዛ በጫቱ ሱስ በጣም ተንስላለ አዲክትድ ስለሆነ የሚመላለስ ወይም ደግሞ ያ ቦታ ያ ቤት የተመቸው ስለሚመስለው የሚመላለስ ነው የሚመስለው፣ ግን አይደለም። የሚያመላልሰው ዱቄቱ ነው። እዛው የተደረገው ዱቄት፣ ጫማው የተደረገው ዱቄት። የሚገርም አለ ናይት ክለብ ውስጥም ስሰራ እንዲህ አይነት ነገሮችን ተመልክቻለሁ፣ ሴቶችም ነግረውኛል አለ። ናይት ክለብ ውስጥ ደግሞ ምንድነው የሚሆነው? አሁን አንዳንድ ናይት ክለቦች ጊዜያዊ አልጋ ይኖራቸዋል፣ ጊዜያዊ አልጋ። ስለዚህ እዛ ጋር ተዝናንቶ ለምሳሌ ለተወሰነ ጊዜ ደስታ ከሴቷ ጋር በሚገባበት ሰዓት ላይ ያ ልጅ በተለይ ታርጌት የተደረገ ከሆነ ልክ እዛ በሚገባበት ሰዓት ሴቷ ይዛው ስትገባ አባብላም ሞቅታ አለ፣ ራሱን በዛ ሰዓት ላይ አያውቅም። ስለዚህ ወዘን ሚኒት ያንን ዱቄት እነሱ አልጋ ላይ በሚወጡበት ሰዓት ላይ እሱ በስሜት ውስጥ በሆነበት ሰዓት ላይ ያንን ዱቄት ጫማ ውስጥ ማስቀመጥ ያን ያልከባድ አይደለም። ይሄንን የሚነግሩኛል አለ። እንዴት አድርገው እንደውም አንዳንዶቹ ፊልም የሚሰሩ ሁሉ ነው የሚመስለው። እንደዚህ እያሻሸሁት እየሳምኩት ራሱን እንትን የሚልበት ሰዓት ላይ ቀስ ብዬ ተነስቼ ጫማ ውስጥ ዱቄቱን ነሰነስኩት የሚሉኝ ሴቶች አሉ አለ። ስለዚህ
ኤኒ ፕሌስ ይሄ ነገር ይፈጸማል አለ። ይሄ ነገር ግን የሚደረገው አለ ከሁሉም የሰማሁት በዚህ ጉዳይ ላይ ኤክስፐርት ከሆኑት ነው ያለው። እንደውም ሴቶች የሰማሁት ያ ወንድ ታርጌት የተደረገው ገንዘብ ያለው ወንድ ያለምንም ማመንታት እዛ ቤት ውስጥ እንደሚመላለስ ምናልባት እንኳን የሆነ ሰዓት ላይ ራሱን ወቅሶ ምን ሆኜ ያለው በየቀኑ ምንድነው የሚያመላልሰኝ ብሎ ወቅሶ እንኳን መቅረት አይችልም። ራሱን ነው እየወቀሰ ተመልሶ ግን ራሱን እንደ አዙሪት የሚያገኘው እዛ ቤት ውስጥ ነው። ይሄ ሁሉ የሚሆነው እዛ ውስጥ በሚደረገው ወይም ደግሞ ጫማ ውስጥ በሚደረገው የመተት ዱቄት ነውና ይሄ የምሽት ክለቦች በሏቸው መዝናኛ ቤቶች የጋራ ያልተነገረ ጉድ ነው። ብዙዎቹ ወንዶች አይናቸውን ያልገለጡበት እስካሁንም ያልደረሱበት በነገራችን ላይ እና ይሄ ልጅ እንደውም ማንነቴ ቢታወቅ ምናልባት ከስራ ሁሉ ሊያባረሩኝ ይችላሉ፣ ሊተናኮሉኝ ይችላሉ። ስለዚህ ስሜን አትጥቀስ ሲደውልልኝ ነው እገሌ ይበላለሁ ብሎ ነበር እንትን ያለው። መሀል ላይ ታሪኩን ነግሮኝ ሲጨርስ ሳትብሎት በእናትህ ቅድም እንትን ስል እገሌ ብዬ ነው የደወልኩልህ፣ ስለዚህ ስሜን ሲለኝ አይ ነው እንደዚህ አይነት ነገር ላይ የታሪክ ነጋሪዎቻችንን ደህንነት መጠበቅ ስላለብን አንናገርም። እኛ ከታሪኩ እንጂ ከነገሩን ሰዎች ማንነት ምንም እንትን የለንም። እኛ ጋር እናስቀረዋለን ወይም እኔ ጋር አስቀረዋለሁ። ትልቁ ነገር ምንድነው? ምን ይፈጸማል መዲናችን ውስጥ ምንድነው የሆነ ያለው? ወንዶች እንዴት ነው እየተሸወዱ ያሉት? ወንዶች እንዴት ነው በእንደዚህ አይነት የድግምት ስራ ራሳቸውን አቅላቸውን ስተው አንድ ቦታ ላይ ብቻ እንዲመላለሱ የሚደረጉት? ምን አይነት አዙሪት ውስጥ ነው የሚገቡት የሚለውን ነገር ለሌሎች ማስጠንቀቂያ፣ ለሌሎች ማስተማሪያ እንዲሆን እንጂ ከሰዎች ከግለሰቦች ስም ምንም ጉዳይ የለንም። ስለዚህ ምናልባት ይህንን መርሃ ግብር እንደምከታተለው በእርግጠኝነት አውቃለሁ። ስለዚህ ስጋት ሊገባህ አይገባም ነው፣ ስጋት ሊገባህ አይገባም። በጣም በሚገርም ሁኔታ አለ፣ በጣም በሚገርም ሁኔታ እንዲህ አይነት ቦታዎች ላይ አንዳንድ ጊዜ በፍጹም የማትጠብቃቸው ባለሀብቶች ይመጣሉ አለ። በፍጹም የማትጠብቃቸው በደንብ የሚታወቁ ባለሀብቶች። እነዚህ ባለሀብቶች ፊታቸው በደንብ ስለሚታወቅ ለእንደዚህ አይነት ሴቶች ጫማ ውስጥ ዱቄት ለሚከቱት ሴቶች ትልቅ ሲሳዮች ናቸው። ምክንያቱም አንድ ባለሀብት የሚታወቅ ባለሀብት በተለይ ደግሞ ፊቱ በሆነ አጋጣሚ ስክሪንም ላይ ምናምን ታይቶ ባለሀብት እንደሆነ የተነገረለት ከሆነ በምንም ተአምር እዛ ቤት ውስጥ እንግዲህ እኔ አሁን 4 ቤቶች ውስጥ እስካሁን እስካለሁበት 4ኛ ቤቴ ነው። 4 ቤቶች ሰርቻለሁ ብያለሁ አለ። ሌሎቹ ጋር እርግጠኛ አይደለም አላውቅም ስላልሰራሁባቸው። በሰራሁባቸው ቤቶች ያረጋገጥኩት እውነት ግን አንዴ መቶ ታርጌት ተደርጎ ሴቶቹ ካጠመዱት የፈለገ ነገር ቢሆን ከዛ ቤት አይቀርም። እንደነገርኩ በጣም ታዋቂ የሆኑ ባለ ሀብቶች የከተማችን ባለ ሀብቶች ይመጣሉ። አንድ ቀን ተሳስቶ ወይ በጓደኞቹ ገፋፊነት በጓደኞቹ ግብዣ ከመጣ እርግጠኛውን የምነግርህ ያ ባለ ሀብት ከዛ ቤት ተመልሶ አይቀርም። ይሄንን አረጋግጫለሁ አለ። ምክንያቱም እሱ አይደለም በፍላጎቱ አይደለም የተደረገበት ወይም ደግሞ በውስጡ የተላከበት መንፈስ እዛ ቤት ውስጥ እንዲመላለስ ያስገድደዋል። ስለዚህ አለ ይህን ነገር ከነገርኩ በኋላ ጥንቃቄ የማያደርግ ወንድ የራሱ ጉዳይ ነው ያለው ነው እንጂ የሆነ ጣጣ የለውም። እንግዲህ እዛ ሰው አካባቢውን አይደለም የሚመስለው እዛ አካባቢ የተዋረሰው ወይም ደግሞ የተጋባበት ነገር ይመስለኛል። እንግዲህ ከሴቶችም ከምንም ሰው ውሎ ነው የሚመስለው እና ስለምንም ነገር ሲናገር ግድ የለውም። እንግዲህ ከነገርካቸው በኋላ የራሱ ጉዳይ፣ የሚጠነቀቅ ከሆነ ይጠነቀቃል፣ የማይጠነቀቅ ከሆነ ምናምን እንደዛ አይነት ነገር ነው። ኢቨን የድምፅ ቶኑም በዛ አይነት ሁኔታ ነው ያናገረኝ እና ይህንን መርሃ ግብር ያለ ምክንያት አይደለም እየነገርኳቸው ያለሁት። አካባቢያችን አናውቀውም፣ ዙሪያችንን አናውቀውም፣ የምንሄድበትን ቦታ አናውቀውም። የምናውቀው ይመስለናል እንጂ ማለት ነው። ስለዚህ በተለይ አሁን እንዲህ የምሽት ክለቦችንና አሁን የጠቀስኳቸውን ስፍራዎች የምታዘወትሩ በተለይ ደግሞ በወጣትነት እድሜ ውስጥ ያላቸው በወጣትነት እድሜ ውስጥ ብቻ አይደለም ነገርኳቸው። እንግዲህ በጣም ታዋቂ የሆኑ ባለሀብቶች ይመጣሉ ብሎኛል ልጁ። በየትኛውም እድሜ ውስጥ ያላቸው፣ በየትኛውም የኑሮ ደረጃ ላይ ያላቸው፣ እስፔሻሊ ደግሞ ገንዘብ ያላቸው የምትሰሙ ከሆነ ማለት ነው። አንዳንድ ጊዜ ገንዘብ ያላቸው በነገራችን ላይ ሁሉንም እያልኩ አይደለም፣ አብዛኛዎቹ ግን ገንዘብ ያላቸው ጆሮአቸውም ልባቸውም የተደፈነ ስለሆነ ሊያፌዙ ይችላሉ።
መብታቸው ነው። ግን ከእናንተ የሚጠበቀውን ነገር ለእነሱ መንገር ነው ከእናንተ የሚጠበቀው። እና መዲናችን ውስጥ የምሽት ክለቦች ውስጥ አሁን ልጁን የት ነው የምትሰራው ብያለሁ፣ ቅድም ነግሬያቸዋለሁ። ቦሌ አካባቢ የሚገኝ ማሳጅ ቤት ውስጥ ነው ያለኝ። ውስጥ ለውስጥ ያለ ማሳጅ ቤት ነው ብሎ ነው የነገረኝ። ስፔሲፊክ ቦታውንም ጠቁሞልኛል፣ ግን ያን ያህል አስፈላጊ አይደለም። ኤኒዌይ ቦሌ ካለም በቃ በቂ ነው። እና እዛ ቤት ውስጥ አሁን እሱ የሚሰራበት ቤት ውስጥ በጣም ጽድት ያሉ ልጆች፣ በጣም ገንዘብ ያላቸው ልጆች ይመጣሉ። ሲወጡ እንኳን ለእኔ የሚሰጡኝ ቲፕ ብነግርህ አታምንም ነው ያለው። ግን ያንን ቲፕ የሚሰጡኝ ፈቅደውና ወደው ሳይሆን ይሁን በቃ ውስዋስ ውስጥ ገብተው እንደሆነ ይገባኛል። በነጋታው በንጹህ አእምሮአቸው ቢሆን ያንን ብር የሰጡኝ እና መልሰህ አምጣ ሳይሉኝ ይቀራሉ ብሎ ነው ያሳቀኝ። እና በዛን ሰዓት ላይ ሲመጡ ብሏል፣ ቅመዋል፣ ሌላ ሙድ ውስጥ ነው ያሉት። ስለዚህ እዛ ገብቶ አይደለም በጥንቃቄ ጠብ የምትል ዱቄት ለመነስነስ ላስቲክ ሙሉ ዱቄት እንኳን ቢጨመርበት እማያቅ ወይም ደግሞ በቃ ትኩረት የማይሰጥ መንጋ እንደሆነ ታዘብያለሁ እኔ። ምክንያቱም በቃ ሌላ ደግሞ ሙድ ውስጥ ነው። በዛ ሰዓት ላይ ዱቄት ሲደረግብኛል አይደረግብኝም ብሎ አያስብማ። ስለዚህ እያንዳንዱ እርምጃ በጥንቃቄ የተሞላ ካልሆነ ይሄ ደግሞ እሱ የሚያውቀውና እሱ የነገረኝ እውነት ነው። ከዚህ ውጭ ምን እንደሚደረግ፣ ልብሳችሁ ላይ ምን እንደሚደረግ፣ ራሳችሁ ላይ ምን እንደሚደረግ፣ ሰውነታችሁ ላይ ምን እንደሚደረግ በምንድን ነው የምታውቁት? አሁን ይሄ ልጅ የሚያውቀውን ነገር ስለተናገረ ነው። ኦፍኮርስ እንደውም ስጋት ውስጥ የሆነ ነው እንትን ያለኝ። 10 አደራ ስሜን ነበር ያለው። ምክንያቱም እንዲህ አይነት ነገር እንጀራቸው ስለሆነ በእንጀራቸው ስለመጣሁባቸው ዝም ላይ ይሉኝ ይችላሉ። አሁንም እነዛ ሰዎች ወይም ደግሞ እነዛ ሴቶች ይህንን ነገር የነገሩት ለአንተ እንደሆነ ያውቃሉ። ስለዚህ አሁንስ ስምም ባይጠቀስ ለአንተ እንደነገሩ ካወቁ አንተ እንደሆንክ የተናገርከው አይጠራጠሩም ስለው አይ ነው እኔ ዘበኛ እኮ እኔ ብቻ አይደለሁኝም እዛ አካባቢ አሉ። ለምሳሌ እኔ አሁን የምሰራበት ቦታ ላይ አለ 2 ነን የምናገለግለው። አሁንም ኢቨን ማሳጅ ቤቱ ናይት ክለቦች ውስጥ ስሰራ ሌሎችም ዘበኞች ነበሩ። እንደዚሁም ደግሞ ሆቴሎች ውስጥ ስሰራ ሌሎች ዘበኞች አሉ። ስለዚህ የትኛችን እንደሆነ ስለማይታወቅ እሱ ብዙም አያሳስበኝም። ዋናው ስሜ ከተጠቀሰ ነው አደጋ ውስጥ የምወድቀው ነው ያለኝ። እና ይህንን ሁሉ ነገር ለምን ልትነግረኝ ፈለክ ብየው ነበረ። አንደኛ መርሃ ግብርን ስለምከታተል ላይ ይዘቱ ምን እንደሆነ ስለማቅ እንደምትጠቀምበት እርግጠኛ ስለሆንኩኝ፣ ዋናው ግን በመዝናናት ስም የሚመጡ በተለይ በወጣትነት እድሜ ያሉ ልጆች ያሳዝኑኛል አለ። አንዳንዶቹ እያየኋቸው የመጀመሪያ ቀን ሲመጡ እስከወዛቸው ፕሮቶኮላቸው ምናምን እዛ ቤት በተመላለሱና ገንዘባቸውን በረጩ ቁጥር ከሰውነት ጎዳና በወጡ ቁጥር መጨረሻ ላይ ግን ዲካርት የገቡ ልጆችን ሁሉ አውቃለሁኝ አለ። ሲመጡ መጀመሪያ አካባቢ ምናምን በጓደኞቻቸው ግፊት፣ በአብዛኛው ግን በጓደኛ ግፊት ነው እንደዚህ አይነት ቦታ ላይ የሚመጣው። ዛሬ የሆነ ቦታ ላይ ፈታ እንበል ይባልና ምንም የማያውቅ ልጅ ተይዞ ይመጣል። እዛ ቤት ከገባ በኋላ ያወጣው አንደኛ ሱስ ነው፣ ጫት ነው፣ መጠጥ ነው። ከዛ በኋላ እዛ ጋር ያለውን ሙድ ይለምዳል፣ ሴት ይለምዳል። ይሄ እንዳለ ሆኖ ግን እንደገና ደግሞ የሚደረገው የመተት ድግምት፣ ጫማ ውስጥ የሚጨመረው ዱቄት በጣም የሚገርም ነው። ጫማ ውስጥ ዱቄት መጨመር እንግዲህ እዛ ጫማ ውስጥ ያ ዱቄት አድር ነው ያው እንድትመላለስ የሚያስገድድህ አጋንንታዊ ኃይል ማለት ነው። ሌላ ምንም እንትን አይደለም። እና ግን አንድ ወንድ ጫማ ውስጥ ዱቄት ከተደረገ በኋላ ጫማው ሊያደርግ ሲል አያውም። የሚገርም አለ። በጣም በስሱ የሚደረግ ከጨመሩትም በኋላ ነግረውኛል አንዳንዶቹ አለ። ከጨመሩትም በኋላ እንዳያስታውቅ አድርገው ስለሚያሹት በፍጹም ባያሹት እንኳን ማንም አያውቅም። ግን አለገና ዱቄት ይደረግብኛል ብሎ አስበው ስለማይመጣ ይደረግብኛል ብሎም ስለማይገምት እንደዚህ አይነት ነገር ይሆናል ብሎ በፍጹም አእምሮ ስለማይኖር እንትን አይልም። እና ልጆቹ ምን የተካኑ ስለሆኑ በማያስታውቅ ሁኔታ ነው፣ በሚታይ መልኩ አይደለም። ውስጥ ላይ አድቀው ወይም ደግሞ የማይታየው ይሄ ጣታቸው አካባቢ ላይ ቢረጭ ጫማ ለማድረግ ስትሉ ተረከዝ አካባቢ ካልሆነ አይታይም። ልጆቹ ደግሞ የተካኑ ናቸው። ያንን ማረጋግጣቸው እሱ ብዙም እንትን አይልም። ግን በጣም ማዝነው ነው ያለኝ። በጣም ማዝነው በአቻ ግፊት መጥተው ወዛቸው እዛው እየተመላለሱ ጉንጫቸው ሰርጉዶ ፀጉራቸው ቀለሙ እንትን ብለው የልጅነት ወዛቸው ከላይቸው ላይ ሲገፈፍ ያዩዋቸው ልጆች አሉ አለ። በቃ አንዴ እዛ ከተለከፉ፣ በተለይ ደግሞ የሀብታም ልጆች ጥሩ ብር ከቤተሰብ የተሰጣቸው
ይሄ በጣም ቤተሰቦቻቸው በጣም ሀብታም የሆኑ ልጆች እንደዚህ አይነት ትሪፕ ላይ በጣም ይመጣሉ አለና አንዴ ከመጡ በቃ መጡ ነው። እያያቸዋቸው የልጅነት ውበታቸው ሲረግፍ ልትመለከቱ ይችላላችሁ፣ ግን ምንም አይመስላቸውም። በቃ ሞጌ ወጥቶ ምናምን ነገር ያለውን ገንዘብ አራግፎ ለመሄድ ይመጣል አለ። ምክንያቱም የተደረገው ተደርጎበታል። ስለዚህ ወደ ቅድም ወደ አነሳሁት ነጥብ ስመጣላችሁ ለምንድን ነው የነገርከኝ ስለው አንደኛው መርሃ ግብር ስለምከታተልና ከአንድ ፕሮግራም ጋር ስለሚል፣ ሁለተኛው ግን ልጆቹ ስለሚያሳዝኑኝ በቃ ማስጠንቀቅ ከተቻለ እንዲህ አይነት ነገር ይደረጋል በመዝናናት ስም። ስለዚህ ለመዝናናት ስትመጡ ጥንቃቄ ልታደርጉ ይገባል። ስትዝናኑ አእምሯችሁም ስታችሁ መሆን የለበትም። አእምሮን ያልሳተ ሰው ዙሪያውን ይቆጣጠራል። የሆነ ነገር ቢደረገብቷል ሊጠራጠር ይችላል። አእምሮን የሳተ የሰከረ ሰው የቃምና ብው ብሎ በዛ በምርቃና ላይ እንደገና አልኮል መጠጥ የጠጣ ሰው አንዳንድ ጊዜ ተደግፎም ሊሄድ ይችላል። ትናንትና እኮ የት እንደነበርኩ አላውቅም ራሴን ስቼ ነበር ምናምን የተለመደ አባባል አለ። ስለዚህ ራሱን የሳተ ሰው ደግሞ አይደለም ጫማ ውስጥ ዱቄት መጨመር ሌላም ነገር ቢደረግበት ምንም የሚያውቀው ነገር አይኖርምና ይሄ እንደ ቅድመ ጥንቃቄ እንዲወሰድ ነው። ሊዝናኑ ሲመጡ አሁን ሰውን አትዝናና አትለውም ማለት ኦፍ ኮርስ አትዝናና አትለውም። ሲዝናና ግን እንዲህ አይነት ነገርም መኖሩን እያወቀ እንዲዝናና ግንዛቤ እንዲሆን ነው ብሏቸዋል። በጥበቃ ሰራተኝነት እያገለገለ ያለው ልጅ ማለት ነው። መልእክትን አስተላልፍ ያለው የሚሰማ ካለ ዛሬ ወጣቶቻችን ኦፍ ኮርስ አብደዋል። ገንዘብ በሀብታም ልጅነታቸው ሊያገኙ ይችላሉ። ባለሀብቶቹም ያው ባለሀብቶች ናቸው። እንግዲህ በየምሽቱ የሚበተነው 200 እና 300 ሺህ ብር ከየት መጣ አንልም። አብዛኛው ሰው እውነቱን ስለሚያውቀው እዛ ውስጥ አልመራመርም፣ የገንዘቡ ምንጭ ስለሚታወቅ። ነገር ግን በእንደዚህ አይነት ሁኔታ የተገኘው ገንዘብ ደግሞ እንዲህ አይነት ቦታዎች ላይ በሚውልበት ሰዓት ላይ እዛ ጋር ተጠንቅቀው በዓላማ የሚሰሩ ልጆች አሉ። ስለዚህ እርቃህንን ነው የሚያስቀሩህ ለማለት ነው። ያንን ገንዘብ መሬትም ሸጠህ አምጣው፣ ዘርፈህም አምጣው፣ ድሃን አስለቅሰህ በኮረፕሽንም አምጣው፣ በተለያየ መንገድ አምጣው። የወር ደሞዝ 2 እና 3 ሺህ ብር ሆኖ ለመዝናናት 100 እና 200 ሺህ ብር ይዘህም ግባ። ያው ያንን ብር ከየት እንዳመጣው ታውቃለህ። ይህንን ስናገር ብዙዎች ይገባቸዋል። የወር ደሞዙ ከ10 እና ከ15 ሺህ ብር የማይበልጥ ሹመኛ የመንግስት ሹመኛ ለመዝናናት ሲሄድ 100-200 ሺህ ብር ቴብል ላይ ሲበትን ይታያል። እና ከየት አመጣህ ብሎ የሚጠይቀውም የለም፣ ሲስተሙም የለም። ሲስተሙም ስለሌለ ማለት ነው። እና ግን በእንደዚህ አይነት ሁኔታ ድሃን አስለቅሶ የተወሰደ ብር የት ጋር እየዋለ እንደሆነ እየነገርኳቸው ነው። እዛ ቦታ ላይ ካለ ሰው ከሰማሁት መረጃ ላይ በመነሳት ማለት ነው። እና ዞሮ ዞሮ ብሩን ከየትም ማምጣው ከየትም ስትዝናና ግን ይሄም ነገር አለ የሚለው ነገር አይነን ከፍተህ እንድትመለከት ነው። ኤኒዌይ ግን አስለቅሰው ድሃን አንድ ጉዳይ ለመፈጸም ነው። አሁን ስሰማ አንዳንድ ቦታዎች ላይ ሚኒመም የሚጠይቀው የሙስና ገንዘብ 100 ሺህ ብር ነው ሲባል ሰምቻለሁ። ምን አይነት ዘመን ላይ ነው ያለ ነው? 7 ቤተሰብ ያለው ድሃ አንድ ጉዳይ ለማስፈጸም ወይም ደግሞ ሄዶ ካርታ ለመውሰድ 100 እና 200 ሺህ ብር የሚጠየቅ ከሆነ ያ 200 ሺህ ብር የወሰደው ሰው ደግሞ በእንደዚህ አይነት ሁኔታ ዱቄት የምትነሰንስ ሴት ጭን ውስጥ ገብቶ አስለቅሶ የተቀበለውን ገንዘብ እዛው ትቶ ሲሄድ የእነሱንስ እሰየው። እንደዚህ ድሃን አስለቅሶ የሚወስድ ሰው ከዚህም በላይ ነው። ገንዘቡ አይደለም በሴት መወሰድ በሳት ቢጋይም ደስ ይለኛል። ምክንያቱም ያ ብር እንዴት እንደሚወሰድ ስለምናውቅ ደም እንባ ያለቀሱ ለጉዳይ ማስፈጸሚያ ሳይወዱ በግዳቸው ተበድረው ምን ታመጣለህ? ምን ታደርገዋለህ ታዲያ? ጉዳይ ግዴታ መፈጸም አለበት። የቤትህን ካርታ ግዴታ ማግኘት አለብህ። ያንን ለማስጨረስ ብር ካልከፈልክ ይሄናል ብር ካልከፈልክ ካተባልክ ምንም ማድረግ አትችልም። የትም መሄድ አትችልም። የትም አለቃ የተባለው ጋር ስትሄድ ተስማሙ ነው የምትባለው። ስለዚህ በእንደዚህ አይነት ሁኔታ አስለቅሶ ያገኙት ገንዘብ ከሆነ እዛ ቦታ ላይ ሄዶ ዶጋ መደብ የሚሆነው አሁንም ዶጋ መድ ይሆን። ለነገሩ በመዝናናት ስምም እዛ ቦታ ላይ የሚሄዱ ሰዎች አይደል እንግዲህ ፈቅደውና ወደው ነው የሚሄዱት እዛ ቦታ ላይ። ስለዚህ የእነሱን እንግዲህ ዶጋ መድ ያድርገው አይድርገው አይደል ነው።
እንግዲህ እናንተ የራሳችሁን ውሳኔ ስጡበት፣ የራሳችሁን ሀሳብ አስቀምጡበት። ነገር ግን እንዳጠቃላይ ስንሄድ በአቻ ግፊት፣ በተለይ በአቻ ግፊት ፈታ እንበል በሚል ምክንያት በጓደኞቻችሁ ተጎታችሁ የምትሄዱ የቤት ልጆች፣ የሀብታም ልጆች፣ ገንዘብ ያላችሁ ከቤተሰባችሁ በጣም ኤክስትራቫጋንት የሆኑ ቤተሰቦች የሚሰጧችሁ ብዙ ገንዘብ፣ እንዲህ አይነት ቦታ ላይ ስትሄዱ እንዲህ አይነት አደጋም እንዲህ አይነት ወጥመድም አለ። ስለዚህ ከዛ በኋላ ምንድነው የዕለት ወጪያችሁ እየጨመረ ይመጣና ቤተሰብ ከሚሰጣችሁ በላይ ወጪ ሲያስፈልጋችሁ ወደ ስርቆት ነው የምትሄዱ፣ የትም አትሄዱ። ብዙ የሀብታም ልጆች ከሚሰጣቸው ሊሚቴሽን በላይ ሄደው ምክንያቱም ፍላጎታቸውና ኪሳቸው ሊመጣጠን ባለመቻሉ የቤተሰቦቻቸውን ንብረት ሰርቀው የተያዙ ልጆችን አውቃለሁ። እኔ እንደውም ድሮ ያደግኩበት ሰፈር አንድ የአምባሳደር ልጅ ነበር እና ሰውየው አምባሳደር ነው። መኖረኛ አካባቢ ስለነበረ የሚታወቅ ልጅ ነው። ሁሌ ከቤቱ ውስኪ እያወጣ ይሸጥ ነበረ። በኋላ ግን ተያዘ። ለምንድን ነው ተብሎ ሲጠና ልጁ በቃ ያለመደው ነገር የለም። ሁሌ ከቤቱ እያወጣ ውስኪ ይሸጣል፣ ሌሎች ውድም መጠጦችን ይሸጣል። ምን ይላል? የለመደው ምንድነው? ጫት አስለምደውታል፣ ሲጋራ አስለምደውታል። ምናልባት ሌላ ነገር ለምዶ ይሆናል። እኛ ግን የምናስታውሰው ምንድነው? ያን ነው እና እስከ ስሙ አስታውሳለሁ። ስሙ ማንሳቱ አስፈላጊ አይደለም። እና የአምባሳደር ልጅ ነው፣ የውጭ ሀገር ዜጋ፣ ከአንድ አፍሪካ ሀገር የመጡ ቤተሰቦች ናቸውና በጣም አስቸግሯቸው እንደነበረ ትዝ ይለኛል። በጣም አስቸግሯቸው እንደነበረ እና ብዙዎች በዚህ አይነት መስመር ውስጥ ነው ያሉት ልላችሁ ፈልጌ ነው። ኪሳቸውና ሱሳቸው አልመጣጠን፣ የሚያወጡትና ያላቸው አልመጣጠን ሲላቸው ቀጥታ ሱሳቸው ስለሚገዛቸው ወደ ስርቆት ነው የሚሄዱት። ግን በስርቆት የሚያመጡትንም ገንዘብ እንደ አይነት ዱቄት የሚነሰንሱ ሴቶች ጋር ነው ወስደው የሚያስረክቡት። ይሄ ነገር ከተማችሁን ውስጥም አለ ልላችሁ ስለፈለግኩኝ ነው። በመዝናናት የምትወጡ ሰዎች ከመውጣታችሁ በፊት እነዚህንም ነገሮች አስቡ። ይሄ ምናልባት ትንሹ ሊሆን ይችላል። ከዛ ውጭ እንግዲህ ልብስ ላይ የሚደረግ ሌላ እንዲህ ብዙ ነገሮች ሊኖሩ ይችላሉ ብዬም እገምታለሁ። ይሄንን ለጥንቃቄ ብለህ እንግዲህ ስራዬ ብለህ ያደረስከኝን ወጣት ከልብ አመሰግናለሁ። ሌሎች በማሳብ ነው ከሰሙ የኔና ያንተ ድርሻ ያለውን ነገር ማሳወቅ ነው። ከዛ በኋላ መጠቀም ያለበት ይጠቀምበታል፣ መጠቀም የሌለበት ደግሞ እንግዲህ ምርጫው የሱ ነው። ኤኒዌይ ስላደረስከኝ ታሪኩን ከልብ አመሰግናለሁ። ሌሎችም እንደዚህ አስገራሚ ነገሮችን የምታውቁ ሰዎች ብታደርሱኝ ሌሎች ማስጠንቀቂያ ይሆናልና መልሼ ወደ እናንተ የማደርስ ነው የሚሆነው። እንግዲህ ታሪኩ የተከታተላችሁት ነበር። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ